ምሳሌ አባቴ ናፍቆኛል፣ አባቴን ማግኘት እፈልጋለሁ ያለች ትገኛለች። ጤና ይስጥልን ውድና የተከበራችሁ ብሩክ ዛሬም አልመጣም። ዛሬም ድምፁ አልተሰማም። ነገር ግን ምሳሌ ባለፈው የነበረችበት ቦታ ምናልባት ብዙ ሰዎች እንደሚገኙ ወንዶችም ሴቶችም እንዳሉ እየተናገረች ትገኛለች። ምናልባት ብሩክ እዛ ግቢ ውስጥ ይኖር ይሆን? መድብል ምናልባት ብሩክ እዛ ግቢ ይሆናል ያለ፣ ወይም በህይወት አለ ወይም በህይወት የለም እያለኝ ሁለት ልብ ሆኗል። መድብል ራሱ ፈርቶ አያውቅም። ነገር ግን አሁን በጣም እየፈራ ነው። ምናልባት ብሩክ በህይወት አለ ይመስለኛል። ምናልባት ጎርቶት እንደሆነ ልክ እንደ ዝና አሁን አልተጎዳም። ምክንያቱም በብዛትም ምንም የደረሰበት ነገር የለም። እንዳያችሁት እንዲፈራና ብሩክ የት እንዳለ እንዲናገር ብቻ ነው መድብል ሲያደርግ የነበረው። በጊዜም አመልጧል። ነገር ግን ብሩክ ምናልባት ዛሬ ማታ አሳውቃለሁ ብሎታል የዝና አለቃ። ምናልባት መድብልና የመድብል ጓደኛ እንዲሁም ሞገሴ ግን አስተማማኝ አይደለም። ምክንያቱም ሞገስ ካልተመቸ ስለሚሸሽ፣ ከሞገስ ዳጣ ትበልጣለች። ምንም ቢሆን እሷ ትሻላለች። ምክንያቱም ሞገስ ስለሚሸሽ። ለማንኛውም የመድብል ጓደኛና መድብል ይደርሳሉ፣ ብሩክን ያስወጣሉ ወይንም ያስመልሳሉ ብዬ እጠብቃለሁ። ሞገስ ሉላን ለሌላ ሰው አሳልፎ ሊሰጥ ይመስለኛል። እሱ እያንቀላፋ ሉላን ሌላ ሰው ሊዘርፍበት ነው ይመስለኛል። ጠበቃው ደግሞ አይን አውጣ ነው። ምን አይነት ጠበቃ ነው? ገና በመጀመሪያው ቀን ሉላን አይኑን ጥሎባታል። እኔማ የፈራሁት ሉላን ቀጥታ ዝና ጋር እንዳይወስዳት ነበር የፈራሁት። ሞገስ የፈለገ ነገር ቢሆን ሉላን አምኖ ሌላ ሰው ጋር ጥሎ መሄድ የለበትም ነበር። ይሄ ሰውዬ ዝና ብልኮስ ከዝና ጋር ቢተዋወቅስ የምን ነገር ማሰብ ነበረበት። አሁን ሰውዬው ምናልባት ዞሮ ወደ ሌላ ነገር ሄዷል። ቀጥታ እነ ሞገስ ያሉበት ቤት ድረስ መጥቷል። እናም በግልጽ ለሉላ እያስረዳት እየነገራት ይገኛል። እኔ ምልሽን እሺ ካልሽ በነፃ ሀብታችሁ ይመለሳል እያላት ይገኛል። ምናልባት ሞገስ ከፈተነ ጠበቃ ቤት እያለ ይደርስበታል ብዬ አስባለሁ። ሉላ ግን በፍጹም አታደርገውም። ምክንያቱም ከዝና ጋር እንኳን ምን አይነት መስዋዕትነትን እንደከፈለች ሁላችንም እናውቃለን። በጣም ክብር ያላትና በጣም የተከበረችና ታማኝ የሆነች ሉላ ነች። ስለዚህ ይሄኛው ደግሞ ሊያሳስታት ቀጥታ ቤቷ ድረስ ነው ይዟት የመጣ። ነገር ግን ሞገስ ወደ ቤት እየመጣ ነው። ምናልባት እንግዲህ ዘበኛው ማነው ጠበቃው ለጥቂት ካልወጣ ወጥቶ ካልሄደ በስተቀር ሌላ ጊዜ ሉላና ጠበቃውን ማገናኛት ብዙም ጥሩ ነው ብዬ አላስብም። ምናልባት የሞገስ ንብረትን ሊመለስ ይችላል ጠበቃ አውቆ ነገ ዛሬ ካላለ በስተቀር። ዝና ተመልሶ ወደ ሞገስ መምጣቱ አይቀርም፣ ሉላን መፈለጉ አይቀርም። ምክንያቱም የችግሩ መንስኤም ሞገስ ስለሆነ ወይም ብሩክ ይገኛል ወደ ቤቱ ይመጣል፣ ወይንም ደግሞ ሌላ ጣጣ ሊከተለው ይችላል።
ምናልባት ፈራው ብሩክን ሲያስመልጡ ሌሊት በሮ ገብቶ በር ሲከፍቱ ሲሰብሩ ምናልባት እንዳይጎዱ መድብል ወይም ጓደኛው እንዲሁም ሞገስ ምንም ሳይሆኑ ብሩክን ቢያስመልሱ በተለይ ወንድሙ ምንም ባይሆኑበት ጥሩ ነው። ምሳሌም በጣም ከፍቷታል። ቅድስት ግን ልትነግራት ጫፍ ላይ ደርሳለች። አባትሽ የት እንዳለ በምን ሁኔታ ውስጥ እንዳለ እውነቱን ማወቅ አለብሽ። ከዛ በኋላ መልሰሽ አትጠይቅኝ እያለቻት ትገኛለች። ምናልባት አስችሏት ትነግራት ይሆን ወይስ እንደ በፊቱ ችላት አይዞሽ እያለች ትጠብቃለች ቅድስት። ለማንኛውም ውድ ቤተሰቦች የሚቀጥለው ላይ እስከምንገናኝ ድረስ መልካም ቆይታ ይሁንልን። እነሱንም እየሄዳችሁ ሰብ ላይክ እያደረጋችሁ ቤታቸውን ጎብኙ። በጣም አሪፍ ነገሮችን ይዞልን እየመጡ ነው። እነሱንም ሳናመሰግናቸው አናልፍም። እነ ደራቱ መልካም ቆይታ